ለመጀመሪያ ጊዜ አልጋ ላይ ተኛሽው መች ነው? ድንገት ፎቶ ወጣና መነጋገሪያ ሆነሽ አይደለ? ጠብቀሽ ነበር? እንደኔ ሲሪየስ አይደለሽ ማለት ነው? ኧረ ሲሪየስ አይደለሽም አንቺ። በስማ አላያችኋትም እንዴ? እድለኛ ነው ባይዘዊ እኔ ፈጣሪን የሰጠው እመቤቴን ፈጣሪን ያመስግን። ምን እንጃ በቃ በጣም ደስ የምትይ ልጁ ምን አለው? ጤናና እስከዛሬ ድረስ ጠብቆ ያቆየው ድንግል። ሰላም እንዴት ናችሁ? ልኙ ቻናል ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾች ዘናፍት ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ የአርቲስት ነፃነት ወርቅነህ ባለቤትና የቅርብ ጓደኛው እንግዲህ በድብቅ ተሞሽሯል ተብሎ በስፋት በሶሻል ሚዲያ የሚዘዋወር መረጃ አለ። ስለሱ መረጃ ይዤላችሁ የመጣሁትን ወደ መጨረሻ ላይ ማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ይህን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። አሁኑ ሰዓት እንደተሰማው መረጃ ከሆነ ኢትዮጵያ ኤሌክትሪክ ኃይል በታሪኬ ለመጀመሪያ ጊዜ ትርፍ በትርፍ ሆኛለሁ፣ ትርፋማ ሆኛለሁ፣ ትርፍን አስመዝግቤያለሁ ብሎ ተናግሯል። ከዚህ በፊት በአገር ውስጥም ሆነ በውጭ ሀገር የነበረብኝን ዕዳ ማለትም 122 ቢሊዮን የኢትዮጵያ ብር በመክፈል በ2018 እነዚህን ብድሮችን ሙሉ ለሙሉ በመክፈል 39.5 ቢሊዮን የኢትዮጵያ ብር አትርፌያለሁ በዚህ ዓመት ሲል እንግዲህ ተናግሯል። በአሁኑ ሰዓት የነበረብኝንም ዕዳ መክፈል ያስቻለኝ በምሰጠው ሰርቪስ ላይ የተለያዩ ታሪፎችን ማሻሻል በማድረጌና እንዲሁም የኢትዮጵያ ታላቁ ህዳሴ ግድብ ተመርቆ ወደ ስራ በመግባቱ ምክንያት ነው ሲል ተናግሯል። ካሁን በኋላ ምንም አይነት ዕዳ የለብኝም፣ የኢትዮጵያ ንግድ ባንክ የሚያበድረኝን ዕዳ ከፍያለሁ፣ እንዲሁም በተጨማሪ የተለያዩ የውጭ ፋይናንሶችም ያበድሩኝን ብድር አስቀድሜ ከፍያለሁ፣ ትርፍ በትርፍ ሆኛለሁ ሲል እንግዲህ የኢትዮጵያ ኤሌክትሪክ ኃይል ተናግሯል። ታዲያ የኢትዮጵያ ቴሌኮም ትርፋማነቱን አስከትሎ እንግዲህ ዳታ በነፃ ሰጥቶ ነበር። የኢትዮጵያ ኤሌክትሪክ ኃይልስ ምን ሊሰጠን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ብሩክ ነኝ። መልካም ምሽት ይሁንላችሁ። እንግዲህ ይሄ ትርፍ የመጣው የአብዛኛው የኢትዮጵያ ደሃ ማህበረሰብን በማስጨነቅ በፊት ላይ እንግዲህ መብራት የሚከፈለው ይታወቃል 100 ብር 200 ብር ነበር። አሁን ላይ ግን በቃ በጣም የተጋነነ ጭማሪ ነው መብራት ላይ ያለው 2000 ብር 3000 ብር ነው የሚከፈለው እና በዛ ምክንያት እንግዲህ ይሄ ህዝቡን አስጨንቆ አትርፍ ያለው ብሏል መብራት ኃይል። ይሄ ትርፍ ተገቢ ነው ብዬ አላስብም። ብዙ ማሻሻያዎችን አድርጎ ትርፉን መጨመር ይችላል። ግን ደሃውን ማህበረሰብ እያስጨነቁ ትርፍ አገኘው ማለት ተገቢ ነው ብዬ አላስብም። እናንተስ ምን አስተያየት አላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። አንዳንዴ እንግዲህ ከቆሸሹ ልብሶች ጀርባ ንጹህ ልቦች አሉ የሚባለው ለዚህ ነው። እንግዲህ ልብሱን አይታችሁታል፣ ግን ያደረገው ቅዳሴ በጣም የሚያስገርም ነው። ብዙ ሰዎችም እንግዲህ መነጋገሪያ አድርገውታል ይሄን ቪዲዮ። ወደ ቀጣይ ቪዲዮ እንለፍ። በዚህ ዘመን ማግቢያ እድሜ አያልፍም፣ የስራ ጊዜ ግን ያልፋል፣ የመማሪያ ጊዜ ግን ያልፋል። በጊዜ መውለድ ላንቺ ጠቅሞሻል? በጣም ፈጣሪን አመሰግናለሁ። ለኔ በዛ እድሜ ልጅ መውለድ በጣም ነው ግራውንድ ያደረገኝ። እሺ ብዙ ማስተዋል ይፈልጋል። ያመለጠን ይመስለናል። wait a minute አሁን መክረሽናል፣ ተመካክረናል ነበር እንዴ? አልፈባችሁም ብለሽናል ነበር እንዴ? እና ጓደኞቼ ሲዝናኑ ጓደኞቼ የሆነ ነገር ፖስት ሲያደርጉ ምናምን እኔ ልጄን ነው ቴክ ኬር ማድረገው፣ ግን አላዝንበትም ነበር። በቃ ትልቅ ኢንቨስትመንት ነው ለኔ ልጄን ቴክ ኬር ማድረግ። ይሄ ማምሸት፣ ከሰዎች ጋር ተገናኝቶ ሻይ ቡና መጠጣት ምናምን የሚባለውን ዓለም እንንቃበት። እንደሰማችሁት
የኛ ሀገር ሞቲቬሽናል ስፒከሮች እንግዲህ የማይኖሩትን ህይወት ነው አድርጉ እያሉ የሚጨቀጭቁን። በስርዓት ገመቹ እንግዲህ በጊዜ ልጅ አትውለዱ፣ በጊዜ ትዳር ውስጥ አትግቡ፣ ለዛ ትደርሳላችሁ የሚቀድመው ስራ ነው ብላ እንግዲህ ሞቲቬት ስታደርግ ነበር ሰዎችን። እሷ ግን በ17 ዓመቷ ነው ልጅ የወለደችው እና ይሄ ነገር ክራሽ አያደርግም? ለመንሱር ጀማል 800 ሺህ ብር ዋስ ተጠይቆ እውነት ይሁን አይሁን አላቅም አሉ ነው እና ጌም ተጫውተው ገንዘብ ሊያዋጡለት ነው እየተባለ ነው። ባለሀብቱ መንሱር ኧረ አይሆንም እንደዛ ተው፣ ስም አታጥፉ። ባለሀብቱ መንሱር 800 ሺህ የኢትዮጵያ ብር ጌም ተዋጥቶ በጌም ሊሰጠው ነው ብላችሁ ያስወራችሁ ሰዎች ካላችሁ እኔ አይመስለኝም። እውነት ከሆነ ግን ጉድ መጽው ጉድ ፈላ። ጉድ ፈላ፣ በእውነት ጉድ ፈላ። አንድ ቀን ግን ስለ ፍንቴክ ጉዳይ ወንድም ካሊድን አምጥቼ አወራዋለሁ። ከፈለጋችሁ ወንድም ካሊድን አምጥቼ ስለ ፍንቴክ የተፈጠረውን ምን የሆነውን ምናምን ማወቅ ከፈለጋችሁ ንገሩን፣ አምጥቼ አወራዋለሁ። እንግዲህ መንሱር ጀማል ብዙ ሳክሶችን የኢትዮጵያ ሕዝብ ላይ ሲሰክስ የነበረ ሰው ነው። ግን ከእስር ለመፈታት 800 ሺህ ብር ዋስ ተጠይቆ ያንን እንግዲህ መክፈል ባለመቻሉ የእሱ ወዳጆች እንግዲህ ለዋስ የተጠየቀውን 800 ሺህ ብር ለመሙላት ላይቭ ላይ ጌም ተጫውተው ነው እንግዲህ የሞሉለት። መንሱር እንግዲህ ሳክሷ ከባድ ነው። ከባድ ሳክሶችን ነው ሰሰክሰን የከረመችው። ፋብሪካ አለኝ፣ ብዙ ድርጅቶች አሉኝ፣ ክሪፕቶ ላይ እሰራለሁ ምናምን ብሎ ሲሰክሰን ነበር። ግን ለዋስ ለመክፈል 800 ሺህ ብር አቶ አይተነዋል። እና እንግዲህ ሶሻል ሚዲያ ላይ የምታዩትን እንዳለ ነገር አትመኑ ለማለት ነው። ወደ ቀጣይ ቪዲዮ እንለፍ። አንዳንዴ ግን እኔም እኮ እንደናንተ ነበርኩ። ዝም ብዬ ሳስባችሁ የግዴታ እንዳንቺ ፎቅ ቤት መኖር አለብኝ። ይኸውልሽ ጥረሽ ግረሽ ሞትሽን የምትደግስልሽ የገዛ ጓደኛሽ፣ ጥሩ ትዳር ስትይጂ እንድትለያይ መርዝ የምታበላሽ የገዛ ጓደኛሽ። ንቂ፣ ገና አልነቃሽም እህቴ፣ አልነቃሽም። ንቂ። ከዛ ሁሉ ኑሮ እንደኔ ጎዳና ላይ እንዳታስቀምጥሽ። ከጎንሽ ያለችውን ጓደኛ መርምሪ። ዝም ብለሽ አትከተይ። ሰሞኑን ስንት እህቶቻችን ሲወለዱ ተደፍረው ከፍ ሲሉ ተገለው፣ የሴት ነገር መቼ ነው የሚያበቃው? የሁላችሁ እዚህ አካባቢ ዞር ስል የሚሰጡኝ ሽሮና ፓስታ ብቻ ነው። አንድ ቀን መረረኝና እስቲ ቆይ ጣፋጭና ጥብስ ወዳለበት ወደ ቦሌ ምድር ሲሄድ ታክሲው እኔ ልገባ ስር ሙሉ ነው አልጭንም ማለት ድሮ እኮ ያቀኝም ሙሉ ነው ብሎ አፍንጫውን ያዘ። ሸተትኩት ቆዳ ዞር አልኩና ይሄ መንግስት አይከለከልም ብዬ ባሱ ውስጥ ስገባ በሯ ላይ ሲሆን ከኔ ሽታ የሰዎቹ ሽታ አስቀምጣለኝ። የኔ ሽታ ወደድኩት ጠረኔ። የላስቲኳ ቤቴ ውስጥ እኮ ነው ጣን ነው ብለው የነሱ ሽታ ግን አላስቀምጣለኝ። እረፉ። በማንነት በልብስ ሰው የምትፈትኑ ትላንት የነበርንበትን ማታውቁ እረፉ። ለጓደኞቻችሁ ድግስ የሞት ድግስ የምትደግሱ እረፉ። ደሞ እኔን ይጠየፉኛል። እኔ ሽታዬ ቆንጆ ነው። ባስ ውስጥ ገብቼ እኔ ራሴ ጉንፋን ያዘኝ። ታክሲ ውስጥ ግን እኔን ተጠየፉ። ባስ ውስጥ ያሉት አይታረጉኝ፣ ድሮም አያውቁኝ። ንቂ አንቺ ሴት፣ የሞት ጽዋሽን ከሚደግስልሽ ሰው ጋር ትንቆራጠጪ። እኔ ጎዳናዋ ምንም አላጣውም። ፏ ብዬ ነው የምኖረው። ሸበላ ነኝ እኮ እኔ፣ ቆንጆ የሴት ቁንጮ። ኑ ቡና ጠጣችኋለሁ። ኑ
ልጅቷ እንግዲህ ያስተማረችን በቀልድ መልክም ቢሆን በጣም ጥሩ ነገር አስተምራናለች። እንግዲህ አንዳንዴ ሊጎዱን የሚችሉት የቅርብ ሰዎቻችን ናቸው። ከሩቅ እንግዲህ ጠላት አይሆነንም፣ የቅርብ ወዳጅ ባልነው ሰው ነው እንግዲህ ብዙ ጊዜ የምንጠቀውና እሱን ነገር አስተምራናለች። ዳንኤል እንዴት ነህ? ሰላም ነው? ትላንት ሚስት ታክሲ ውስጥ ስታወራ የሰማሁት ልንገር ብዬ ነው። ለጓደኛ 6000 ብር ልታበድረው ነው ሐሙስ ማለት ነው። ከዛ ምን አለችው መሰለ? እናቱ መታ ተዘብዝፋ ነው የምትውለው። ስንት ሰዓት ልስጥ ስትለው ማታ 2 ሰዓት ላይ እመጣለሁ አቀብኝ። ወይ በዛን ሰዓትማ ባለቤቴ ይመጣን ስትለው ከዛ በቃሽ 12 ሰዓት ተኩል ላይ እመጣለሁ ሐሙስ ዕለት ብሏታል። እና 6000 ብር ልታበድረው ነው ለጓደኛ ማለት ነው ሚስት። እና ተከታተላት ዳንዬ። የአንዳንድ ሰው ግን የወሬ ጥማት ይለያል። ታክሲ ውስጥ የሰማውንም እንግዲህ ሶሻል ሚዲያ ላይ አምጥቶ እያወራ ነው። ከባድ ነው። ድንገት ፎቶ ወጣና መነጋገሪያ ሆነሽ አይደለ? ጠብቀሽ ነበር? አልጠበቅኩም። ሳላስበው ነው ይሄ ነገር የሆነው። ቆንጆ መሆንሽን ግን አሁን ከህዝቡ አስተያየት በፊት ታውቂው ነበር? ብዙ ሰዎች አስተያየት ሰጡሽ ነበር? እርግጠኛ ነኝ። እሺ አዎ፣ እንደዚህ በጣም ጎልቶ ቆንጆ መሆኔ እንደዚህ በጣም ባላቀውም አልፎ አልፎ እንደዚህ ሰው ይነግረኛል፣ ቆንጆ ነሽ፣ ደስ የሚል ነገር አለሽ። ይሄ ያገባች ሴት የምታደርገው ጌጥ ነው አይደለ? በአገው አዎ። እቺ ሞዴል እንግዲህ በአንድ ወቅት ላይ መነጋገሪያ ነበረች። አሁን ላይ ግን የተለቀቁባት ፎቶዎች ብዙ ሰው በሶሻል ሚዲያ ላይ እንግዲህ መነጋገሪያ አድርጓታል። ከኢትዮጵያዊ ሴት ቢሊዮነር መካከል እንግዲህ ከምትጠቀሰው ትልቅ ሰው ገዳሙ ወንድም ጋር እንግዲህ በእድሜ ልዩነት በጣም ቢኖራቸውም የ20 ዓመት ምናምን የእድሜ ልዩነት ቢኖራቸውም ከሱ ጋር እንግዲህ ፍቅር መጀመሪያ ሶሻል ሚዲያ ላይ በጣም መነጋገሪያ አድርጓታል። ለገንዘብ ብላ ነው የቀረበችው እየተባለ ነው። እንግዲህ ምን ሀሳብ አላችሁ በዚህ ቪዲዮ ላይ ተመልካቾቼ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እስከዚህ ሰዓት ድረስ መጣችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ብዙ ወቅታዊና ሰሞነኛ ቪዲዮችን ታገኛላችሁ። ወደ ቀጣይ ቪዲዮ እንለፍ። ጆኒ there was a rumor going on ጆኒ የሀብታም ልጅ ነው። አረ አይ ነማ ጋይስ ማወቅ ያለባችሁ ሁላችንም የሀብታም ልጅ ነን። ኢትዮጵያዊ በመሆናችሁ ብቻ የሀብታም ልጅ ናችሁ። ሶ የስ ኩሩ የሆንኩ እንዴት ነው ኢትዮጵያዊ በመሆናችን የሀብታም ልጅ ነው ጆኒ? እባክማ የምትኖርባት ሀገር በማንኛውም ነገር ላይክ መለወጥ ትችላላችሁ። ከዚህ በፊት the American dream ይባል ነበር. now it's the African, it's the Ethiopian dream. if you guys believe in it ማድረግ የምትፈልጉትን ነገር ካወቃችሁ ካመናችሁ ለመክፈል ያለባችሁን መስዋዕትነት ከቆረጣችሁ there's nothing you can't achieve. እዚህ ነው የምታረው። የትም ሀገር ብትሄዱ ዩሮፕ ብትሄዱ አሜሪካ ብትሄዱ የሆነ ሲስተም ውስጥ ይከቷችኋል። በቂ ስልክ ካላችሁ በየወሩ አሪፍ መኪና ትነዳላችሁ። ግን እድሜ ልካችሁን ሞርጌጅ ትከፍሉ ነው። ከዛ ሲስተም አትወጡ። እዚህ ብቻ ነው ብሉፕሪንቱ እስካሁን እያለ መለወጥ የምትችሉት። so yeah ሁላችንም የሀብታም ልጆች ነው። ጥሩ አሁን ጥሩ ነው ያወራው። በጣም አሪፍ ነው፣ ተመችቶኛል። ግን አንተ ና አይደለ? አሪፍ እኮ ነው፣ አሪፍ መጥተናል። ጥሩ እንትን ብለናል። አንተ ግን ና ወይስ አይደለም? ዲፋይን ሀብታም ምንስ ከሚሊዮነሮች የሆኑ ቤት ያላቸው የገዛ ቤት ያላቸው ምናምን ቢዝነስ ራን የሚያደርጉ ቢዝነሳቸው እነሱን የማይፈልግ ሰዎች። እኔ ከሚድል ክላስ ፋሚሊ ነው የወጣሁት። በስሙ ብቻ 2 መኪና ነው ያለው ያላችሁ ነው። ከእንደዚህ አይነት ቤተሰብ ወጥተ እንግዲህ እንደዚህ አይነት ሞቲቬሽን ባታረግ ነበር የሚገርመኝ። እንግዲህ ኢትዮጵያ ውስጥ የመለወጥ ቻንስ አለ ይባላል። አብዛኛው ሰው ግን ይለፋል፣ ይጥራል። ይሄን የመለወጥ የሚለውን አይደለም በቀን 2ና 3 በልቶ ለማደርም እንግዲህ ሲቸገር ነው የምናየው። የቱ ጋር እንደሆነ መተላለፉ ባናቅም እንግዲህ ጆኒ ያለውን ሐሳብ የምትስማሙ ሰዎች እስቲ ኮሜንት ላይ ጻፉልኝ። የማትስማሙ ሰዎች በጨዋነትና በነፃነት ኮሜንት ላይ መጻፍ እንዳትረሱ። ሐሳባችሁ ያስፈልገናል። ወደ ቀጣይ ቪዲዮ እንለፍ። መጀመሪያ ጊዜ አልጋ ላይ ተኛሽው መች ነው? ይሄ ጥያቄ ማለት ነው። እሺ ምን ነው አልጋ መስላል? አላስታውስም። ያው ስወለድ መሰለኝ። አንድን አልጋ ጥሩ የሚያስብለው ምንድን ነው? ካልት አቤቱ ያዳበላሽችሽ እውነት? አዎ አልጋ ካልጮህ አሪፍ ነው። አልጋ ካልጮህ ጥሩ ነው። አስቢበት። ለመጀመሪያ ጊዜ አልጋ ላይ ተኛሽው መች ነው?
ቤድ ሶሉሽን የገባ ጊዜ የተኛችሁት አይደለም የተኛችሁት እኮ የተኛሁት ከዛ በፊት ምንድነው ከዛ በፊት አልቆጥረውም በሰላም አውለኝ ጌታዬ ገበያዬንም ሞቅ ሞቅ አድርግልኝ ለደንበኞችም ብርታትና ጥንካሬውን ስጥልኝ እንግዲህ አስተዋሪኛዋ ከባድ ጥያቄዎችን እየጠየቀች ነው ከባድ ጥያቄ ነው ይሄ ለመመለስ ራሱ ይከብዳል አዶንዬም እኮ ከካናዳ መጣ እንጂ ከኛ በላይ ጥራት ኖሯት እኮ አዶናይ ነው ያበላሽ አንተ ሰግጠ ፈምስ ብሎ ምናምን ብለህ ተብሎ ሰሞኑን ፋሽን አጣ በሰግጥ ሰግጠ ትፈምሳለህ ቪው ታገኛለህ ይሄ ሰውዬ ግን ለምንድን ነው አዶናይ ነው የማይፈታው አረ ኢንዶሚን አዶናይ እንፈታለን ኩኩሻና ውድ ባለቤቱ ለመላ እዚህ ቲክቶክ ላይ ላለ ለመላ ኢትዮጵያውያን በጣም ትልቅ ትምህርት ናቸው በጣም ስፔሻሊ የካፕል ቪዲዮ ለምትሰሩ ሳይካትሪስት ነን ትዳር እና ገናኛለን ምናምን የሆነ ነገር እንመክራለን ለምትሉ ሰዎች ከዚህ በላይ ትምህርት የለም እነዚህ ሁለት ሰዎች ላይ እንደምናየው ማለት ነው ለምሳሌ ኩኩሻው ላይቭ ላይ ወይ ደግሞ የሆነ ቪዲዮ ላይ ሚስት ከታለች ምናምን የታለች ዋይፍ ምናምን ሲባል ምንድነው የሚለው አባቴ አካውንት አላት ሄደ ቼክ አርጋት ባራዳ ቋንቋ ማለት ነው የፋሚሊ ኬዝ አለባለፈው የፋሚሊ ነው በቃ ማለት ይሄንን ባይዘው ይሄንን ንግግር ለማወቅ ይሄንን ልብ ለማግኘት ማለት ነው በቃ የሆነ ልትሰጥ ይገባል ስለተማርክ ብቻ አታገኘው ይሄ አራዳ ልጅ የፋሚሊ ኬዝ የፋሚሊ ነው አለ በቃ 5 ሳንቲ ነገር ግደሏት ነገር አይነግርክም ስለሚስቱ አያወራልህ እሷ ጋር ሄዱ ሚስቱ ኬኳ ጋር ኩኩሻስ ምናምን ስትላት እኔ ልጆቼ ማሳደግ ነው የምፈልገው እኔ ማስታወቂያ አሰሩኝ ትላለች እንጂ እንዴ አርጎኝ እንደዚህ ብሎኝ እንደዚህ እንትን ብዬለት እንዲሞቼለት ተፈልጬለት አትልሽም ይሄ ቪዲዮ እዚህ ካፕል ነን ይያላችሁ ዛሬ ጨጨብሳ እንስራለት ሚስቴን ሰርፕራይዝ ላርጋት ምናምን ለምትሉ ሰዎች ፍቅራችሁ እዚህ ድረስ ነው መሆን ያለበት በቃ እዚህ ድረስ እስከ መከባበር ድረስ ፎንቃው ብቻው ምንም አባቱ የሚሰራው ነገር የለም ማለት ነው መከባበር ያስፈልጋልና የመጨረሻ በቃ ነው የተመቹኝ አብዛኛውን ኢትዮጵያዊ ፍርድ ቤት የሚሄድ ኬዝና ሚዲያ ላይ የሚወጣን ኬዝ ለይቶ አያውቅም የሚዲያውን ፍርድ ቤት የፍርድ ቤቱን ደግሞ ሚዲያ ላይ ይዞ ይመጣል እስፔሻሊ በልጆቻችሁ በፋሚሊ ስቶሪያችሁ ባላችሁ ፐርሰናል ነገር ተናግራችሁ ሚዲያ ላይ ፈምሳችሁ አቴንሽን አግኝታችሁ የሆነ ነገር ውስጥ መግባት ለምትፈልጉ ሰዎች ይሄ ትልቅ ነገር ነው እስፔሻሊ ልጅ ይዛችሁ ጀነሬሽን የሚቀጥል ጀነሬሽን እጃችሁ ላይ ይዛችሁ እኔ እኮ ያሳለፍኩን ነገር የነሱ የልጆቼ አባት ወይ ደግሞ ባል ደግሞ የልጆቼ እናት ያረጋችኝ ነገር የምትሉት ልጆች ዛሬ የ5 አመት የ6 አመት የ10 አመት ልጅ ይዛችሁ የምታወሩት ወሬ እኚህ ልጆች 18 አመት ላይ ሲደርሱ በእኛ ታሪክ ሚዲያ ላይ ተነግጂ ነበር እናቴ አባቴ ይሏቸዋል ይሄ ግልጽ ነው የምታዩት ነገር ነው መጨረሻ ላይ ማለት ነው ለዛ በልጆቻችሁ በፋሚሊ አይነገድም በቃ በሚወዱት አያምርም ሀሜት ለሰሚም አይበጅ ይላል ቴዲ አፍሮ በቃ በሚወዱት አያምርም ሀሜት በቃ አለቀ ከተባለ አለቀ ካለ አለ ክፉ ነገር አታውሩ ከኩኩሻና ከውድ ባለቤቱ መማር ያስፈልጋልና ጋይስ ፎሎ አርጓቸው ካፕሎች ስፔሻሊ ፎሎ አርጓቸው ይጠቅሟቸዋል ላቭ ዩ እንግዲህ የአራዳ ልጅ ፍቅር ያቃል የሚባለው ለዚህ ነው ኩኩሻ እንግዲህ የቤተሰቡን ህይወት በቃ እኛንን የሚመለከተን እናንተ አይመለከታችሁም ብሎ ዘግቶታል እንግዲህ ይሄ ትልቅ ትምህርት የሚሰጥ ነው አሁን ላይ እንግዲህ ቤተሰብ ማለት ትንሽ ግጭት ሲፈጠር በቃ ሶሻል ሚዲያ ላይ ተወጥቶ ሀቢባ ቤት ይባላል እንትና ቤት ይባላል ምናምን የቤተሰብን ገበና አደባባይ ላይ ነው የሚሰጣው ይሄ እንግዲህ ትልቅ ትምህርት የሚሰጥ ነው ድርሹም እንግዲህ ትልቅ ነገር ነው አስተውላይ ነገረችን ለብዙ ፍቅረኛሞች ለብዙ ትዳሮች እንግዲህ ምሳሌ ይሆናል ተማሩበት አንዳንድ ሰዎች ግን ስትዝናኑ በጣም ነው የምትገርሙኝ እንዴ ሰው ለብሶ ሊዝናና ወጥቶ ተቀጣጥሮ ወጥቶ እንጀራ በወጥ ይበላል እንጀራ በወጥ እንዴ የምታውቁትን ምግብ ለምን እንደምትበሉት ወጣችሁ እንደው ዲያስፖራ ከሆናችሁ ከውጭ የመጣችሁ ከሆነ እንደው አምሯችሁ ነው ይባላል ሀገር ውስጥ እንጀራ እየበላችሁ ወጣችሁ አዳዲስ ምግብ ሞክሩ አዳዲስ ነገሮችን አዳዲስ ሆቴሎችን አዳዲስ በቃ አይታችሁት ማታውቁትን ምግብ ቀምሳችሁ ማታውቁትን ምግብ ሞክሩ እንጂ ምን ሆናችሁ ነው ዘንጣችሁ ተቀጣጥራችሁ ወጣችሁ እንጀራ በወጥ ትበላላችሁ እንዴ እንደው መሽቶባችሁ ቸኩላችሁ ምሳሳ ደርሶባችሁ በሆነ ጉዳይ ለመብላት ኖርማል ምሳ ከስራ ወጣችሁ ኢትስ ኦኬ ለመዝናናት ዘንጣችሁ ወጣችሁ እንጀራ በወጥ ትበላላችሁ አረ ስርዓት ያዙ መዝናናትን መወቁበት እንዴ በጣም ነው የምታናድዱኝ አንዳንድ ሰዎች እግዚአብሔር እኔን እንዳትቀጥሩኝ አዳዲስ ነገሮችን አስሞክሩኝ ሰላም ነው
አለን እግዚአብሔር ይመስገን አለን። የመተንፈሻ ግብር ከፍላል እንዴ? ማለት የመተንፈሻ ግብር ከፈላል እንዴ? ስለሱም አዎ፣ የመተንፈሻ ማለት የአየር ወደ ውስጥ ነው ወደ ውጭ የምናረግበት አለ አይደል? አዎ፣ የሱ ግብር ነው እንግዲህ አሁን እዚህ ጋር የሚቆጥረው የመሬት የግድግዳ የካርታ የብዙ ነገር አላችሁ። ስንት ነገር ከፈለን። አሁን ደግሞ የመተንፈሻ ምን ማለት ነው? ከፍላል። ቆይ ቤታችሁ ውስጥ ዶሮ ነው የሚሰማኝ? አዎ ዶሮ አለ። አዎ ለባል የገዛነው ዶሮ አለ። አዎ ለሷም ትከፍላላችሁ። ለሷ 10,000 ብር። እንዴት 1,000 ብር እኮ ነው የገዛው? ከመጀመሩ ነው ለዶሮ ምን ከፍለው? ትሰማለህ ወይ? ትሰጠኛለህ ዶሮን ወይ ትከፍላለህ? ውሰደው 1,000 ብር ገዝቼማ 10,000 ብር አልከፍልም። እሺ ለማንኛውም ይሄ መኖር ማይቻልበት ዘመን። ካልሲ ስንት ነው ብዛቱ? ምን ያደርግላል? እሺ 7 ካልሲ። በጣም ጥሩ 7 ካልሲና ውስጥ ሱሪ ስንት ነው? ሙታንታ አለ አይደል? አለኝ። አዎ ስንት ሙታንታ? 6 ሙታንታ። ኦኬ 45,000 ብር ወረዳ መተን ልከፈል ተቀበል። ወረዳ መተን መኖር ማይቻልበት ሀገር የፈለግከው ማለት ትችላለህ። ሄደህ ትከፍላለህ። ጨርሻለሁ። እንግዲህ ልጁ በቀልድ አድርጎ የነገረን አሁን ያለንበትን ሁኔታ ነው። ከዚህ በፊት እንግዲህ እንደሰማነው ለመንገድ ግብር ክፈሉ እየተባለ እንግዲህ ገቢዎች ሚኒስቴር እንግዲህ መግለጫ መስጠቱ ይታወቃል። አሁን ላይ እንግዲህ በቃ ግብር ለማይከፈልበት ነገር የለም። በዚሁ ከቀጠልን ለምን ተነፍሰው ማየር ግብር ክፈሉ መባሉ ማይቀር ነው። በኢትዮጵያ ያረቄና የጠላ ጠጪዎች ቁጥር መጨመሩ ተሰማ። በፋብሪካ የሚመረቱ አልኮሎችና ትንባሆች ላይ የኤክሳይዝ ታክስ መጣል የምርቶቹ ዋጋ እንዲጨምር በማድረጉ የምርቶቹ ተጠቃሚዎች ቁጥር መቀነሱን ነው ጥናት ያሳየው። በሌላ በኩል ግን ጠጅ፣ ጠላና አረቄን የመሳሰሉት ምርቶች ተጠቃሚዎቻቸው መብዛቱን በጥናቱ ግኝትም ተጠቅሰዋል። ጥናቱን ያጠናው በጤና መስክ ላይ ጥናትና ምርምሮችን የሚያካሂደው ፍኖት የተሰኘ ድርጅት ነው። ድርጅቱ ይህንን ጥናት ይፋ ያደረገው ከ6 ዓመት በፊት በአልኮልና በትንባሆ ላይ የተጣለው ኤክሳይዝ ታክስ ምን ውጤት እንዳመጣ በአማራ በኦሮሚያና በአዲስ አበባ ላይ ባካሄደው ዳሰሳዊ ጥናት ስለመሆኑም ተገልጸዋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየቶቻችሁን በኮመንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። የኢትዮጵያ ሕዝብ እንግዲህ ብልሃተኛ የሚባለው ለዚህ ነው። ድራፍትና ቢራ እንግዲህ ወደድ ሲልበት ወደ ጠላ፣ ጠጅ፣ አረቄ እንግዲህ ሽፍት አድርጓል። ይሄ የሚያስገርም ነገር ነው። እንግዲህ ተመልካቾቼ በቀጣይ ደግሞ ይዤላችሁ የመጣሁት ጉዳይ እንግዲህ ሰሞኑን በሶሻል ሚዲያ በተለይም በፌስቡክ መነጋገሪያ የሆኑ ፎቶዎች አሉ። የአርቲስት ነፃነት ወርቅነህ ባለቤት እንግዲህ ከቀድሞ የነፃነት ወርቅነህ የቅርብ ወዳጅ ጋር እንግዲህ በትዳር ተጣምረዋል ተብሎ በስፋት በሶሻል ሚዲያ ላይ የሚዘዋወሩ ፎቶዎች አሉ። እነሱ ፎቶዎች እንግዲህ ብዙ ሰውን አስደንግጧል። እንዴት በዚህ ፍጥነት ነፃነት ወርቅነህ 1 ዓመት ሳይሞላው ትዳር ትመሰርታለች ተብሎ እንግዲህ ሶሻል ሚዲያ ላይ ትልቅ ወቀሳ እየደረሰባት ይገኛል ባለቤቱ። እንግዲህ እኔም ይሄን ተከትሎ ለማጣራት እንደሞከርኩት ቪዲዮዎቹን እንግዲህ የለቀቀው ኢትዮ መረጃ የሚባል የፌስቡክ ፔጅ ነው እና ፎቶዎቹም እንግዲህ በኤአይ የተሰሩ ናቸው። የአርቲስት ነፃነት ወርቅነህ ባለቤት ከጓደኛው ጋር ፍቅርም ሆነ የትዳር ግንኙነት አልመሰረቱም። ይሄ የተሳሳተ ዜና ነው። ይህን የምታደርጉ ሰዎች እንግዲህ ከድርጊታችሁ እንድትቆጠቡ ስል ማስጠንቀቂያ ዘል ጥያቄን ማስተላለፍ እፈልጋለሁ። ወደ ቀጣይ ቪዲዮ እንለፍ። ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ። ያሰብኩት ያለምኩት መቼውን የጠረጠርኩት ፈልጌን ያልፈጠርኩትም ወዶ መለየት ብቻ ነው ዘመዴ። እንደዚህ አይነት ሴት ሳይ እንዴት እንደምደሰት በቃ ቆንጆ ሆና በመልኳ የተጠቀመች። ለምን ሽማግሌ አይደለም? ለምን ከዘር አይዝም? ከወጣት ምንም አታገኙ። በእውነት ወጣት እኮ ወይ ከፍቅር ፍቅር አይሰጣችሁ ወይ ከገንዘብ ገንዘብ አታገኙበት። ፍቅር እኮ ያለው መጽሐፍ ላይና ዘፈን ላይ ነው የቀረው። በእውነት የሚባል ነገር የለም። ምናልባት ያለው 5% ወይ 10% ጋር ነው እውነተኛ አፍቃሪ ሊኖር የሚችለው። ሌላው በተረፈ ፌክ ነው። በቃ ዝም ብሎ እኔ ፕሊስ አዲስ የምትመጡ ሴቶች በእናታችሁ ከቅድስት ተማሩ፣ ከማህደር አሰፋ ተማሩ። ማህደር አሰፋ ሼሁ እንደዛ ማንም እኮ የተናገራት የለም። በቃ ይታወቃል። ጥቅም ነው፣ ግድ ነው። እሷ ላይ ሲሆን አንዳንድ ሰው አፉን እየከፈተ ነው። እንደሷ ጀግና እሷ አሁን ለእንኳን አይደለም ለራሷ ለቤተሰቧ ተርፋለች። አንድ ሰው ለራሱ ብቻ አይደለም ለልጆቹ ማሰብ አለበት፣ ለቤተሰቡ ማሰብ አለበት። እሷ አሁን ከዚህ ሰውዬ ብትወልድ እንዴ ድልቅቅ አድርጎ ነው የሚያኖራት። ልጆቿንስ እንዴ ድልቅቅ ጋር ታኖራለች። ስለዚህ አንቺ ጀግና ነሽ በእውነት።
እንግዲህ እቺ ሞዴል ከብዙ ሰው ነቀፌታ ቢደርስባትም እንደዛውም ከብዙ ሰው እንግዲህ ድጋፈን አግኝታለች በተለይ ከሴቶች እና እኔ ምንም ሐሳብ አስተያየት በዚህ ጉዳይ ላይ መስጠት አልፈልግም። እናንተ ግን ሐሳብ አስተያየት ካላችሁ ኮሜንት ላይ በነፃነትና በጨዋነት ግለጹልኝ። ወደ ቀጣይ ቪዲዮ እንለፍ። ልጁ ምን አለው? ጤና ጤናና እስከዛሬ ድረስ ጠብቆ ያቆየው ድንግል። ቤተሰቦቹስ እንዴት ናቸው? እግዚአብሔር ይመስገን ደህና ናቸው። አቋሙስ የፖለቲካ ነው? ሱስስ? ሱስ አለበት? አዎ። ጃኒ እንደው ምን አይነት ሚስት መሆን ነው የምትፈልገው የምታስበው? ሚስትነትን ደግሞ ስታስብ ሚስትነት ሳስብ ሳገባ ልምጣ። ኢትስ ኦኬ ሐሳብሽ ምኞትሽ ንገሪንና። በጣም ፈኒ ነኝ ባይዘው በጣም ነው የማስቀው እና ደስታ ፈጥራለሁ። እንደኔ ሲሪየስ አይደለሽ ማለት ነው? አረ ሲሪየስ አይደለሽም አንቺ። በስማ አላያችኋትም እንዴ? እድለኛ ነው ባይዘው ፈታ እኔ ፈጣሪን የሰጠው እመቤቴን ፈጣሪን ያመስግን። ምን እንጃ በቃ በጣም ደስ የምትይ ሰው ነሽ። በጣም በቃ እኔ ፍቅር ታናሽሽ ነኝ አይደለ? ግን በኔ ሙድ ነው እየሄድሽ ያለሽው ምናምን በቃ ፈታ ያልሽ ነሽ። እንግዲህ ጃኒ አንዳንዴ የምታወራውን ነገር አታውቅም። ቴዲ አፍሮ ነው እንግዲህ አምለሰትን ስላገኘ እድለኛ ነው ብለ ያወራችው። ከባድ ነው። በእርጋታና በጥንቃቄ እናሽከርክር። እንግዲህ የመኪና አደጋ ብዙ ወገኖቻችንን እየቀጠፈ ይገኛል አሁንም እና በእርጋታና በጥንቃቄ እናሽከርክር። ጃሚል አንዳንድ ሰዎች ማለት ነው ለማኝ የሆነች ልጅ አለች አንዲት ጻይም ናት ደስ የምትል ልጅ ናት። ግን ምን እያለች ተራች መሰለ ቪዲዮ ማለት ነው ምሰራው አጣዩን አላቅም ትክክለኛቱን አላቅም ማለት ነው ካልመና መልስ ብላ ትጽፍና ማለት ነው ስጋ ወጥ ሰርታ ትበላለች 3-4 እንጀራ ነው የምትበላ ምናምን ቡና ጠጣለች ዋት ጠጣለች ማለት ነው። ግን እንደዛ ማድረግ የለበት። ትክክለኛ አጣው ሚለምናል ትክክለኛ ተፈናቅለው መጣው ከስንት ሀገር ተፈናቅለው መጣው እንጀራ ደረቅ እንጀራ የሚበሉ አጣው ደረቅ ዳቦ የሚበሉበት የሚገዙበት ሰው አጣው እንትን እያሉ ሰው አሁን እሷን ሲያት በምን መሰለ የሚያያት ማለት ነው ሁሉም ለማኞች ስጋ እየበሉ አውቀው ራበኝ እያሉ ይለምናሉ ብለው እንትን ይላሉ። ገብቷል አይደል? እንደዚህ ማድረግ የለባትም። እሷም ካየችኝ ምሳሌው ቪዲዮ አስተካኪ ማለት ነው ለሌሎች የተፈናቀሉ ሰዎች ልጅ ይዛው ልጅ ጡት እያጠቡ ለሚኖሩት እናቶች እንቅፋት እየሆንሽባቸው ነው። ምሳሌውን ስራ አስተካኪ እባክሽ በፈጣሪ ስም ይዤሻለሁ። ባልሽን እንዳትለጥፊ፣ ባልሽን ሰው እንዳያይብሽ፣ ባልሽን ድብቅ አርጊው። ሰው ሴቶችን ኢንቫይት አታርጊ ቤትሽ። ማን እንደምትወስድብሽ ባልሽን አይታወቅም የምትሉ ሰዎች ለምንድን ነው ወንድ ልጅ እንደዚህ የምናቃልለው እንዴ? ወንድ ልጅ ጭንቅላት የለውም? ባል ጭንቅላት የለውም? ወይ ቦይፍሬንድ ጭንቅላት የለውም? አልፈልግም። እኔ ሚስቴን አከብራለሁ፣ እወዳለሁ፣ ልጆቼን አከብራለሁ፣ ትዳሬን አከብራለሁ አይልም? ባል ዕቃ ነው እንዴ እንደዚህ ተደርጎ የሚወሰደው? እኔ በጣም የሚገርመኝ ኮንሰፕት ነው። በቃ በጣም የሚገርመኝ በቃ ከብዙ ሴቶች የሰማሁት ነገር ነው። ማፊዬ ቦይፍሬንድ ስትይዥ ለአንድ ሴት እንዳትናገሪ ቦይፍሬንድ ይዣለሁ ብለሽ። what if I wanted to talk about him? መደበቅ አለብኝ እስከማገባው ድረስ ባሌን መደበቅ ቦይፍሬንዴን መደበቅ አለብኝ እንዳይወሰድብኝ ብዬ? ኖ ወንዶች ቲምፕቴሽን ይበዛባቸዋል። yes I understand ሴቶችም ቲምፕቴሽን ይበዛብናል እኮ። ግን ሁሉንም ሴቶች እያልኩኝ አይደለም። ባል ደግሞ ቲምፕቴሽን ቢበዛበት ያንን ቲምፕቴሽን መወጣት አለበት። ሴትም መወጣት አለባት። it's a part of being in a relationship, right? ቲምፕቴሽን የሌለው ሪሌሽንሽፕ የለም። ግን እንዴት ነው ናቪጌት የምታደርጉት ነው። እና እሱ ነገር ነው በቃ ሁሌ የሚገርመኝ። እንዳትለጥፊ ሰው ነው የሚወስድብሽ፣ ሴቶች ናቸው። እሱ ከተወሰደ እሺ ምን ላድርግ አይፈልገኝም ማለት ነው። ከተወሰደ ከሄደ ለምን ያችን ሴት ያዙ ይልቀቁኝ ካልገደልኳት እላለሁ
ሜቢ ዋሽቷትስ ቢሆን ያችን ሴት ሄዶ ሚስቴን አልወዳትም፣ ሚስቴ ሞታለች፣ ሚስቴ ታማለች፣ ልንፋታ ነው ብሏትስ ቢሆን እኔ እንደዛ ነው ማስበው እንጂ ሁሉን ነገር መታትዳራችንን እንደበጠበጠች በጣም የሆነ ኮንትሪቢዩሽን ሊኖራት ይችላል ትዳሬ ውስጥ ለመበጥበጡ ግን 100% ኃጢያቱን እሷ ላይ አንድ ሴት ላይ እንትን አልደመድምም ምክንያቱም እሱ ነው ሞር የሚያውቀኝ እሱ ነው ሞር ሪስፔክት ላይ ያደርገኝ የሚገባው ብዬ ነው ማስበው ሴትም እንደዛ ማለት ነው ባሏን እሷ ነች የምታውቀው ያንን ወንድ ሄዳችሁ ምን ትሉታላችሁ you never know ምን አይነት ሪሌሽንሺፕ እንዳላችሁ ከዛ ሰው ጋር እና እኔ ሁሌ በቃ እንትን የሚለኝ ነገር እሱ ነው መለጠፍ like ሪሌሽንሺፓችሁ መለጠፉ ለማትችሉበት ጊዜ ነው አሁን ላይ ማለት ነው ምክንያቱም ማን ይወስድብኛል ማን እንትን ይልብኛል በቃ አንድ ሴት መታ ብትወስድብኝም የሚል ፊር ማለት ነው ከሄደ በቃ ሄደ ነው ሌላ ሰው ደግሞ ይመጣል so I don't know I'm just confused እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስሉ ነበር በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመሻችሁ መልካም ሳምንት